ሰላም ጤና ይስጥልኝ። ዛሬ በዓለም አቀፍ ደረጃ መነጋገሪያ የሆነው የነዳጅ ገበያና በአሜሪካ አዲስ የኢነርጂ ፖሊሲ ላይ ወቅታዊ መረጃ ይዘንላችሁ ቀርበናል። በመካከለኛው ምስራቅ ባለው ግጭት ምክንያት የነዳጅ ዋጋ ሊያሻቅብ ይችላል የሚሉ ስጋቶች እየጨመሩ ነው። በሌላ በኩል ደግሞ የአሜሪካ መንግስት የኢነርጂ የበላይነትን ለማረጋገጥ አዳዲስ እርምጃዎችን እየወሰደ ነው። ይህ በእኛና በዓለም ኢኮኖሚ ላይ ምን ትርጉም አለው? ዝርዝሩን አብረን እንይ። የገበያው ወቅታዊ ሁኔታ። የዓለም የነዳጅ ንግድ ቁልፍ መተላለፊያ የሆነው የሆርሙዝ ወሽመጥ በከፊል መዘጋቱ ከፍተኛ ስጋት ፈጥሯል። ይህ መስመር በሚሊዮኖች የሚቆጠር ነዳጅ የሚተላለፍበት በመሆኑ መዘጋቱ በቀጥታ የዋጋ ንረትን ያስከትላል። ይህ ቀውስ እስከ ሚያዝያ ወር ድረስ የሚቀጥል ከሆነ የነዳጅ ዋጋ እጅግ ከፍተኛ ደረጃ ላይ ሊደርስ እንደሚችል የዘርፉ ተንታኞች በማስጠንቀቅ ጭምር ገልጸዋል። የአሜሪካ ኢነርጂ ዶሚናንስ ስትራቴጂ። የአሜሪካ መንግስት ገበያውን ለማረጋጋት በርካታ እርምጃዎችን እየወሰደ ይገኛል። ከነዚህም መካከል ከስትራቴጂያዊ የነዳጅ ክምችት ላይ ከፍተኛ መጠን ያለው ነዳጅ ወደ ገበያ እንዲገባ እያደረገ ነው። ከዚህ በተጨማሪም በካሊፎርኒያ የባህር ዳርቻዎች አዳዲስ የነዳጅ ቁፋሮች እንዲጀመሩ ግፊት በማድረግ ላይ ነው። በተጨማሪም የኢንዶ ፓሲፊክ ሀገራት ከመካከለኛው ምስራቅ ይልቅ ነዳጅን ከአሜሪካ እንዲገዙ በማበረታታት አዳዲስ የቢዝነስ ስምምነቶችን እየተፈራረሙ ነው። የደንብ ማሻሻያና ጥቅሙ። የአሜሪካ አካባቢ ጥበቃ ኤጀንሲ ከፍተኛ የተባለ የደንብ ማሻሻያ እያደረገ ነው። ይህም የቀድሞውን የግሪን ሃውስ ጋዝ ልቀትን የሚቆጣጠሩ ደንቦችን ማንሳትን ይጨምራል። እነዚህ ደንቦች በመነሳታቸው ምክንያት አዳዲስ ተሽከርካሪዎች ለተጠቃሚዎች በቅናሽ ሊቀርቡ እንደሚችሉ እየተነገረ ነው። ከነዳጅ በተጨማሪም የኒውክሌር ኢነርጂን በስፋት በመጠቀም የኃይል አቅርቦትን ለማሳደግ ታቅዷል። ተግዳሮቶችና ተቃውሞዎች። ይህ የመንግስት እርምጃ በሁሉም ዘንድ ተቀባይነት አላገኘም። አንዳንድ የአሜሪካ ግዛቶች መንግስት የአየር ንብረት ለውጥን የመከላከል ስልጣኑን ትቷል በሚል ክስ መስርተዋል። በተለይም እንደ ካሊፎርኒያ ያሉ ግዛቶች በባህር ዳርቻ የሚደረገውን አዲስ ቁፋሮ በጽኑ በመቃወም ላይ ናቸው። ማጠቃለያ። በአጠቃላይ የነዳጅ ገበያው በአሁኑ ወቅት በጂኦፖለቲካዊ ውጥረቶችና በአሜሪካ አዳዲስ ፖሊሲዎች መካከል ይገኛል። ዋጋው ይረጋጋል ወይስ ይጨምራል የሚለው በሚቀጥሉት ወራት የሚወሰድባቸው እርምጃዎች ውጤት ይሆናል ተብሎ ይጠበቃል። እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሚቀጥለው ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።